እሺ ተመልካቾች እንደምታዩት ኤልኢዲ አምፖሉን በደንብ እያበራው ይገኛል። እንደምታዩት መብረቅ የመሰለ ሃይ ቮልቴጅ ነው እያወጣ ያለው። ማሳሰቢያ፣ ይህንን ስራ እስከ መጨረሻው ሳታዩ በዚህ ቪዲዮ ላይ ያለውን የትኛውንም ነገር በቤታችሁ ለመሞከር እንዳታስቡ። ስለዚህ አሁን የሚቀረን ተጠንቅቀን 12 ቮልት መስጠት ብቻ ነው። በባለፈው ቪዲዮ እንዳያችሁት ኤስሲን በመጠቀም ብቻ ምርጥ ፊተር መስራት ችለን ነበር። በዛሬው ቪዲዮአችን ደግሞ ኤስሲን ፍላይባክ ላይ ብንገጥም ምን ሊፈጠር ይችላል? ተመልካቾች እንደምታዩት ምንሰራባቸውን እቃዎች አዘጋጅቻለሁ። ጋር ፍላይባክ አለ፣ እንደምታዩት ሰርቮ ቴስተር ወይንም ፒደብሊውኤም አለ። ከዛ ውጭ ዋናው እቃችን ኤስሲ እንደምታዩት ነው። እዚች ጋር 12 ቮልት ኢንፑት እናስገባለታለን። በነገራችን ላይ እዚህ ጋር አንድ ጥያቄ አለኝ። ለኤስሲው ዲሲ 12 ቮልት ከሰጠነው በኋላ በእነዚህ 3 ገመዶች የሚኖረን አውትፑት ቮልቴጅ ኤሲ ነው ወይስ ዲሲ? እስቲ መልሳችሁን በኮሜንት ላይ ጻፉልኝ። በትክክል የመለሱትን ደግሞ በእኔ ስም ፎሎ በማድረግ አበረታቷቸው። ስለዚህ አሁን በቀጥታ ወደ ስራ እንገባለን። እዚህን አይነት ኖርማል ፍላይባክ ካዘጋጀን በኋላ ፕራይመሪ ዋይንዲንግ በዚህ መልኩ እንጠመጥማለን። ቢያንስ 5 ተርን ያስፈልገናል። በአንደኛው ሳይድ 5፣ ያችኛዋን እንደ 0 ነው የምትቆጥሯት። እዛ በመቀጠል መልሳችሁ 5 ተርን ያስፈልገናል ማለት ነው። ሰከንዳሪ ዋይንዲንግ አያስፈልገንም። ፍላይባኩ የራሱ ውስጥ ላይ ሰከንዳሪ ዋይንዲንግ ስላለው ፕራይመሪውን ብቻ በዚህ መልኩ ጠምጥማችሁ ማዘጋጀት አለባችሁ። ቀጣይ ሰርቮ ቴስተራችንን ከኤስሲው ጋር እናገናኛለን። ስለዚህ አሁን የሚቀረን ተጠንቅቀን 12 ቮልት መስጠት ብቻ ነው። ፓወር ከሰጣችሁ በኋላ እዚህ ጋር ይሄን ዋየር በፍጹም መንካት የለባችሁም። እዚህ ጋር የምታያቸውንም ተርሚናሎች በእጃችሁ መንካት የለባችሁም። ስለዚህ ቀስ ብለን ፓወር እንሰጠዋለን። እንደምታዩት ገና አነስተኛ ፓወር ነበር የሰጠሁት፣ ግን ያለው ሃይ ቮልቴጅ እንደምታዩት ነው። ስለዚህ አሁን እችን ኤልኢዲ ከዚህ ሃይ ቮልቴጅ ጋር ብናገናኝ ምን ሊፈጠር እንደሚችል አብረን እስቲ። እዚህ ጋር በእጄ የምነካው ዲስቻርጅ ካረኩት በኋላ ነው። ምንም ፓወር ስለሌለው ነው ማለት ነው። ገመዱ እንደምታዩት 0 ነው። ስለዚህ አንዱን የአምፖሉ ገመድ የዚህን አይነት መያዣ ባለው ፒንሳ ይይዘዋለሁ ማለት ነው። በጥንቃቄ ነው እሺ። እሺ ተመልካቾች እንደምታዩት ኤልኢዲ አምፖሉን በደንብ እያበራው ይገኛል። ተመልካቾች እንዳያችሁት ችን የተበላሸች ኤልኢዲ ሃይ ቮልቴጅ ማብራት ችለናል። የተወሰነው አምፖል ብቻ ነበር ሲበራ ነበር። ሌሎቹ ኦልሬዲ ፌል አድርገዋል።